ትከፍላለህ። አስወርት ጎድ ወንድም አላት። ሌላም ደግሞ የአገሯ ልጆች አሉ። የእሷን ደም ይበቀላሉ። ቢኮዝ አጫሉ የገደለው በስውር መጥቶ ገሎታል። ማን እንደሆነ ካወቃችሁ ተበቀለችሁለት፣ እናንተ ታውቃላችሁ። ይቺ ግን እየታወቀ አይደለም። አንዱ አለም እህቷን ራሱ መለቀቅ የለባትም። እህትየው የገዳይ ደባቂ አንቺ ራስሽ እሷ እንደዛ ተደርጋ ስትሞት ለወንድምሽ ካገሽ አንቺ ራስሽ መታሰር አለብሽ። ቅሌታም ቦርጫም ሀጠራው ቁጭ ብለሽ ልጅቷና ልጁ የሰራውን ቁጭ ብለሽ የምትበይ ሀጠራም ሆዳም በርሜል የምታኪ ሴትዮ አንቺ ራስሽ መታሰር አለብሽ። መታሰር አለብሽ። አይተሻል እንዴት አድርጋ እንደሞተች ሀጠራው። ሀጠራው በተለይ ፎቶዋን የዘቀዘቃችሁ መብርሃን ምስክሬ ነው። እንደውም እኛን እልህኛና እሷን ሞት ዝም እንዳንል አድርጋችሁናል። ዝም አንልም፣ ዝም አንልም። የእህታችን ገዳይ ወጥቶ እስር ቤት እንደ ማንኛውም ኢትዮጵያዊ እኩል ፍርድ። ባለጊዜ ማአስ ባለጊዜ የሚባል የለም። ሁላችንም ኢትዮጵያዊ ነን። ባለጊዜ ገለመለ ሂድና እዛ ባለጊዜ እንፈልግ። አይነቨር ሲ ባለጊዜ ኢትዮጵያ ገብቼ ነው የመጣሁት። ባለጊዜ የሚባል ወፍ የለም። እንደ ማንኛውም ኢትዮጵያዊ በተቀመጠው ሕግ መሰረት ሚስቱን አቢዛ አድርጎ የገደለ ስንት እንደሚፈረድበት ባላቅም ያ ፍርድ አግኝቶ እስር ቤት እስኪገባ ድረስ ዝም አንልም። ቅሌታሞች ስድ ከመሞታ አልፎ ፎቶዋን ሚዲያ ላይ ዘቅዝቃችሁ ልክስክሶች አታፍሩ። ሀጠራው ባለጌ ቤተሰብ እኮ አላት። አጎቷ እኮ ገብቶ ሲናገር ሰምቸው ውስጤ እንዴት እንደደማ። አጎት አላት። እስቲ ያስቡት። ማታ እስከ 12 ሰዓት ከምናምን ያዋራት አውርቷት ማታ ሲነቃ ሞተች ተብሎ ተነግሮት ደንዝዞ ጭንቅላቱ ማንም እንኳን አጎቷ ባዳ የሚያውቃት እንኳን ማንም ይሄን ነገር የሚፈታችሁ ነገር የለም። ደም በደም ይመለሳል። እስቲ ፍቱትና ጫላ ራሱ ምን ይሰራል? ጫላ ጀግናው ጫላ አርበል ብሎ ነው ዋጋው የሚሰጠው። እንደውም ፍቱት እንደውም ጫላ ዋጋውን ይሰጠዋል። ብዙ ወንድሞች አሏት። በቀደም ቤት ከፍቶ የነበረው የህግ ሰው ነው። እኔ አለው ብሏል። እንዴ ጸብ ሌላ ነገር ነው እንዴ። ዮኒ ማኛ ድምፅ ስለሆነ ልታመሰግኑት ነው የሚገባው። ዮኒ ማኛ ኦሮሞ አይወድም። ዮኒ ማኛ ለኦሮሞን እንደዚህ ሊያደርግ ነው። ዮኒ ማኛን ወደ ፈቅደ ኢሊሌ ሆቴል ተቀብለ አንሸራሽረ በጉዲፈቻ ኦሮምኛ እንዲቀበል አድርጋችሁ የኦሮሞ ስም ሰጥታችሁት። ማን ነው እንደውም ሀጬ ነው ምናምን የሆነ ስም ተሰጥቶታል። ተሰጥቶት ኦሮሞነት ተቀብሎ ነው የገባው። ለምን ተዋሻላችሁ? የተጣላው ከዳልቻ ጋር ነው ፔሬድ። የተጣላው ከመንሱር ጋር ነው አለቀ። ከዛ በተረፈ ግን ኢትዮጵያ ገብቶ ኦሮሞነት ተቀብሎ ኢሊሌ ሆቴል አርፎ ገለቶሜ ብላችሁ ዮኒ ማኛ ገባ ብላችሁ ደስ ብሏችሁ አይተናል። አሁን በምን ሂሳብ የኦሮሞ ጠላት የሆነው? የአዲስ አበባ ልጅ ደግሞ ኦሮሞ ጠላት ሊሆን አይችልም። የአዲስ አበባ ልጅ ፍቅር ነን። ዮኒ ማኛ ልደታ ተወልዶን ያደገው የሚጠላው ብሄር የለም። ብጣለው ብሄር አይጠላም። ከሰዎች ሊጋጭ ይችላል። ለቀነኒ እህታችን ድምፅ ስለሆነ ዮኒ ማኛ በዚህ አጋጣሚ እግዚአብሔር አምላክ ይስጥ። የሴት እህቶቻችንን እንባ ስለምታብስ እናመሰግንሃለን። ብዙ የኦሮሞ ልጆች አመስግነውሃል። መረጃ የሚሰጡህ ራሳቸው ናቸው። እኔም አመሰግንሃለሁ ለሴት ድምፅ ስለምትሆን። አሁንም የእህቶቻችንንም ድምፅ ዝም ሳትል ለሞቱት ደግሞ በኦነግ ሸኔ ተደፍረው ለሞቱት ለዲምቢዶሎ ዩኒቨርሲቲ ተማሪ ለሆኑት ወንድምናቶቻችን ድምፅ ያልሆነ ገዳይ ኦነግ ሸኔ ነህ። ገዳይ ድምፅ ያልሆናችሁ ጠቅላላ ያልፖሰታችሁ ድምፅ ያልሆናችሁ ኦነግ ሸኔ ኦነግ ሸኔ ኦነግ ሸኔ ሸሌ ናቸው። ኦነግ ሸኔ የሚባሉ የእነሱ ተባባሪ ናችሁ። በእኔ አንደርስታንድ
ያ ለሞቱት አይደለም የምትጨነቁት፣ ላልቸገራችሁ ኢስኖት አባውት ዩር ብሔር ብሔር አለም ደፋሪና ገዳይ ብሔር የለውም። ሁሉም ጋር አለ። 86 ብሔር ውስጥ ገዳይ አለ፣ ደፋሪ አለ። ኢስኖት አባውት ብሔር። እኛ ከደፋሪዎችና ከገዳዮች ጋር ነው እየተጣላን ያለ ነው። አንተ ብሔርን ጠቅሰ እበድ። እኔ ብሔር ጋር አይደለሁም ያለሁት ገዳዮች ጋር ነው። ሼርና ኮፕሊንግ አድርጉ። እስካሁን ታፕታፕ የተደረገው በጣም ትንሽ ነው። ስራ እየሰራችሁ ቮይስለስ ለሆኑ እህቶቻችን ቮይስ እንሆን፣ ድምፅ እንሆን። ይሄን ለማድረግ ሰው ብቻ መሆን በቂ ነው። ከየትኛውም ብሔር መወለድ የለብህም። ቀነኔ ኦሮሞ ናት፣ ድምፅ እንሆናለን። 17 ውስጥ ኦሮሞም ስም አይቼበታለሁ። ኦሮሞም አለበት፣ አማራም አለበት። የጠፉት የት ሄዱ የሚለውን ድምፅ መሆን አለበት። ሰው ብቻ መሆን በቂ ነው። ነቲንግ ትዱ አባቱ ኦሮሞ፣ አማራ፣ ትግሬ እያላችሁ 3 ብሔሮች ነው ያስቸገራችሁን። 3 ብሔር ነው። አሁን ትግሬ ተረጋግቷል፣ እግዚአብሔር ይመስገን። ትግሬ ተረጋግቷል። አሁን ደግሞ ያስቸገራችሁት አማራና ኦሮሞ ናችሁ። ምን ልሁን እንደምትሉ አላውቅም። ስራ እኮ ስንት ስራ አለ፣ ድምፅ የሚሆን ስንት ስራ አለ። የሞጣን ቂጥ አገኘ ነው። ኦሮሞ በሞጣ ከሆነች ችጋ ተገኘ። ሞጣ ቢንጎ እና ምን ይጠበስ? ሞጣ ወንድ ነው። ለምን ከፍሎ የተገረዘ እሱ ለምን ሲሸከሽክ አይውልም? ምን አገባኝ እኔ። ሮማን ኦሮሞ ሞጣ ተገኘ እንዲ ከፍሎ የተገረዘ ራሱ ለምን ሲሸከሽክ አይውልም? ምን አገባኝ እኔ። አጀንዳ ለሞቱት ወንድሞች እናቶች ድምፅ ሁኑ። ሶሻል ሚዲያ ላይ ያልቸገረህን ስታወራ የምትውል ልክስክሱላ። ጆከር ትግሬ ዘገየ ሆነ፣ አቡፋኖ ኦሮሞ ሆነ። ምን አገባን ታዲያ? እኔ ዘሩ እኔ ምን አገባኝ? የቆመበትን ዓላማ ይዞ ዋናው ይስራ። ጆከር ትግሬ ሆኖ ለአማራ ከሰራ እሰየው። ምን ያስጨንቃል ታዲያ? የምትሰሩት አጣችሁ። ይኸው ስንት ዓመት ድምፃቸው የጠፋ የሞቱ ስቶቻችንን ለእነሱ ድምፁ ነው። ቀነኒ ሞታለች፣ ድምፅ ሆኖ ያልቸገራችሁን ሚዲያ ይሄ ቦርጫም ነው የሚጫወትባችሁ ብዬ ነግራችኋለሁ። ብትሰሙም ባትሰሙም እውነቱን ከመናገር ወደኋላ ቦርጫም ቤቱ አስገብቶ የሚሰራውን ስራ እስትዩት። ዛሬ ራሱ አስገብቶ እውነት እንኳን ቤተሰቦቹ ስለተደረገበት እልህ ይዞት ይሄ የወሎ መብረቅ የሚባለው ሰውዬ የጆከርን ቤተሰብ እንዲያረጋለሁ ብሏል። አስገብቶ ታረጋለህ አታረግም? እስቲ እረፍተው። ምን አርጎ ነው አንተ ቢደረገብህም በጥሩ መልስ ብሎ ማረጋጋት ሲገባው እቤቱ አስገብቶ ታረገዋለህ አይደል? አንተ ይህን ካላረግከው ሴት ነህ ይለዋል። እንዲያረገው ማለት ነው። ይሄ የአማራ ወዳጅ ነው እያላችሁ ነው እዛ የተቀመጣችሁት። ምንድን ነው ግን እናንተ ማድረግ የሚሻለው? ምንድን ነው የሚያደርገው? ምን እንደምትደረጉ ባላቅም መርጠ ባልተወለድከው ብሔር ኦሮሞ ነው አማራ ነው ትግሬ ነው ኦሮሞ ነው አማራ ነው ብሔር ማመርጦ ሰጠ። እሱን ትተህ ድምፅ ለምን አትሆንም ነው የተባላችሁት። የመጣችሁበት ዓላማ መሬት ላይ ለሚሆነው ነገር ሚዲያ አለ። እድሜ ለዜና እድሜ ለይቱ ገብታችሁ ዋትስ ጎይን ኦን ኤቭሪዴይ ዩቱብ ላይ አለ። ድሮኛ እንደዛ ነው የምናደርገው። ያንን አይታችሁ ወጥታችሁ ድምፅ መሆን፣ ቮይስ ለሌላቸው ድምፅ መሆን። ሚዲያ ፓወር አለው። ሚዲያ ድምፅ ያወጣል። ለምን ትግል ከትግራይ አትኮርጁም? ከትግራይ ልጆች ድፍን ዓለምን ለዛውም ትንሽ ናቸው። ድፍን ዓለምን ተነጋግረው ለንደን ከጣሊያን ጋር፣ ጣሊያን ከፈረንሳይ ጋር፣ አፍሪካ ሀገር፣ አሜሪካ በእያንዳንዱ ስቴት ሰልፍ በአንድ ቀን ድብልቅልቅ አርገውት ድፍን ዓለም ጆሮ እንዲሰጣቸው አርገው ጆሮአቸውን ይዘው ድምፅ እንዲሆናቸው አርገዋል። ጀግና። ለዛ ነው እኔ ትግሬዎቹን ወዲያቸው። ጀግናዎች፣ ዓላማ ያላቸው፣ ለዓላማቸው ጽናት ቆርጠው የሚሰሩ፣ ላመኑበት ነገር ቀጥ ሰጥ ብለው የሚሰሩ። እስቲ ከነሱ ኮርጁ። እስቲ አሁን
ወጥተው ይናገራሉ። አሁን አንድ ልጅ ለእንትን እየሰራ አማራ ቢሆን ወይ ኦሮሞ ሰው የትግራይ ልጆች አጋፍጠው ይሰጣሉ? አይሰጡም። ወፍ እናንተ እንትና እንዲህ ነው፣ እንትና እንዲህ ነው፣ ገበና እንትና እንዲህ ነው፣ እንትና እንዲህ ነው። አንድ ደግሞ ሴጣኔ እንትን ያላታለች ሴት ደግሞ አለች። ጆከርን አስገድላለሁ እንትናን ማት ይግደላችሁ። እንደው እናንተማ ሽጉጥ ቢኖር እኔ ነበርኩኝ። ታ ቅንድባችሁን አድርጌ የማስወጣችሁ ከዚህ ላይፍ ላይ። ሚዲያም መጠቀም አትችሉም። ጣጣ ነበር አድርጌ የማስቀምጣችሁ። ጠላት ለአማራ ጠላት እንጂ ምንም የሆናችሁለን ነገር የለም። ሞጣ ይሻላል እየሄዳችሁ እየነካካችሁት እንጂ ትናንት ደግሞ ተናዶ ሱፋን ነው ሙልጭ አድርጎ ሲሰድብ ነበር። ሌላ ስራ እያለ እናንተ ስቲል ጸብ ላይ። ከዛ ዮኒ ማኛና ደግሞ ሞጣ ፍሬንዱ ሁለቱም ቁስል አለባቸው። ያ የተረገመ ጆከር አውጥቶበታል የሞጣ ሚስጥር። ያም ደግሞ ቁስል አለበት ቆለጡን አውጥቶበታል። ሁለቱ ተገናኙና ቁስል ስላለባቸው አየው። አይ ጆከር እኮ እግዚአብሔርን የስለላ ስራ ነው መስጠት። ጆከር ሰላይ ማድረግ ነው። ትክክለኛ ፋኖ ጆከር ናት። እውነትም ጆከር ደንበኛ ስም እኮ ነው የተሰጣት። ተፍ ብላ ገብታ አርጋ ጨር ታደርጋቸዋለች። ጨር አይ ጆከር እድሜ ይስጥ፣ እግዚአብሔርን እድሜና ጤና ይስጥ። የኔ አባት ቀምማቸው ይዘ የት አባታቸው የአማራ ጠላት እያጋደምክ ጆከር። እኔ በጣም በጆከር አልደራደርም። ጆከር ደ ቤስት ኤንድ ደ ላስት። ሂድበት ጆከር። ኤኒታይም ከጎን ነኝ። የኔን እንትን ከፈለክ አለው ከጎን። አርበድብዳቸው ይዘ አርበድብዳቸው። ይቺ ቦርጫ ምን አርጊ ብላ ነው ከኔ ጋር ወርድ ያለችው? ደግሞ የዚህ ፎቶ ልከውልኝ ምንድን ነው ይሄ? ሳይወልድ በፊት ነው ሚስቱ እሱ ነው እንዲህ ያረገዘው ልጆች ሲወልዱ ማዕፀኑን ተከራይታው ነው። ይሄ ምንድን ነው? ሳልነቅስ በሰባት ነጮች ያደርጋሉ አሉ። አበሻም እሱ ነበር ያረገዘው። ዛሬ ደግሞ ሰዓቱን ነው የሆነ ፎቶ አይቼ 4 ሰዓት አይሰገጤ እናንተ ባትኖሩ እኮ እንዴት እንሆን ነበር አይሰገጤ 5 ሰዓት ለቆማጣ 1 ጣት ብርቁ ነው አሉ። 4 ሰዓት እዚህ ላይ ያለው ወረቅ እንትን አርጎ ሀብታም ኧረ ሀብታም አያወራም። ኧረ ሀብታም ጌጥ ብርቃችን አይደለም። ኧረ ተው አንተ ሰውዬ ማን ሀይ ይበልህ? አይሰገዴ እናንተ ባትኖሩ እንዴት እንሆን ነበር? ውይ ያለውን አርጎ ወንድ ልጅ ለዚህ ሴት እኮ ብትሆን ወርቅ አርጋ አለኝ ብትል ወንድ ልጅ እንኳን እግዚአብሔር የአዲስ አበባ ልጅ አርገ ፈጠርከኝ። ተመስገን ጌታዬ። አንተስ እንደው ተመስገን ከሰጠኝ ነገር ሁሉ የአዲስ አበባ ልጅ ስላረከኝ አይሰገጤዎች ያለውን እንዳለ ግብስብሶ አርጎ አለኝ። ህፃን ልጅ እኮ ሆነን ነው ይሄ አለኝ እኔ የተገዛልኝ የምንለው በልጅነታችን። በውጭ ሀገር ደረጃ በአሜሪካን ተቀምጠ በክሬዲት ካርድ የሚገዛ ወርቅ ልብስ። ወይ እኔማ ቮሚት የመጣ እኮ እኔ እንዴ ብዬ ልምከራችሁ? አይፋራ ሀብታም እስቲዋቸው ሀብታሞች እኮ አንድ እንኳን እዚህ ጋር እንደዚች ያለች ነገር አድርገው ቀጭን አለ። እንደዚህ ምንም ድሃ ስለሆንኩ ነው ያወፈርኩት። ቀጭን ያደረጉና የሆነ ነገር ወርቅም ከፈለጉት ጥንት ሀብታም እኮ ራሱ ላይ ራሱ ለማብዬ ነው የምሸከመው እኮ ነው የሚለው ሀብታም። ትንሽዬ ሰዓት ቀጭን ሆና ቬሪ ኤክስፔንሲቭ ሆና ቀጭን ያደርጋል። ሀብታም አያሳይም። በስመ አብ ወልድ። ኧረ ደሃ እኮ ግራ አጋቡን። አራትጣ ይሄ የቀበሌ ቤት ኖራችሁ መታችሁ የሆነ ነገር ስታገኙ እኮ ነው ሀብታም
ለነገሩ እንደኔ ጥግብ ያለ ህይወት ኖራችሁ ትመጡ ምንም በምድር ላይ የሚደንቃችሁ ነገር አይኖርም። እናንተ ከከብት ጋር ታድጉና ገጠር እዛ ሳር ቤት አድገ ትመጣና ከተማ ስትወጣ ሁሉን ስታገኝ ብርቅ ሆኖብህ ያለውን ሁሉ ሚዲያ ላይ አውጥተህ ይኸውላችሁ ይሄ አለኝ 4 ሰዓት ከ3 ሰዓት የምናገረው በአይኔ አላየውም። ነገር ግን እንደ ወንዶቹ ባይሆንም ሴት መሆን ትልቅ ፈተና ነው ራሱ። የትም ቦታ ስራ ለመቀጠር ሰውነትን መሸጥ አለብህ። ቆንጆ ኮንክ ጭንቅላት ባይኖር ይቀጥሩሃል። ለምን? ዩዝ ሊያረጉ ሰውነትን ዩዝ ሊያረጉት። አንዳንድ ቁጥር የምጽፉ አላችሁ ህይወት ላይ 1 ቁጥር 3 ቁጥር የምጽፍ አንተ ደንቆሮ ማን እንደሆንክ ባላቅም ቢኬርፉል ብትጠነቀቁ ይሻላችኋል። ልትገባ ፈልገ ከሆነ አባቴ የገባበት የሚካኤል አፈር ውስጥ ላስገባ። ቁጭ ብላ አርፈ ትቀመጣለ። ተቀመጥ። አስገብኝ የምትይ አባቴ የገባበት ጉድጓድ የሚካኤል አፈር ውስጥ ላስገባሽ። እናታችሁ ድንጋይ ይበላች። ቁጭ ብለሽ ታዳምጫለሽ። አዳምጪ። እናትሽ ድንጋይ ይበላች። አዳምጪ የምልሽን። ደንቆሮ የደንቆሮ የደፋሪ ስብስብ። ይሄ ሲነገር የማትወዱ 1 ቁጥር 2 ቁጥር እየጻፋችሁ እኔን ዲስተርብ የምታደርጉት ደፋሪ ስለሆንሽ አባትሽ ደፍሬ ነበረ። እናትሽ ደፋሪ ነበረች። የደፋሪ ስብስብ ስለሆናችሁ ነው እኔን 1 ቁጥር 2 ቁጥር የምትጽፉ። ደፋሪ ነ ወይ ቂጥን የተደፈርክነ። ደፋሪ ሲወራ ጭንቅላትን የሚነካ ነው። ይሄን ጠንቅቀ ልታዳምጥ ይገባል። ይሄ መቆም አለበት፣ መቆም አለበት። ሴት ልጅ አቢዩዝ እየተደረገች በገዛ ባሏ እየተገደለች መቆም አለበት። ኢትዮጵያ ውስጥ መቆም አለበት። የሴት እንባ ነው ኢትዮጵያን እያንቀጠቀጣት ያለ። ገና እሳተ ገሞራ ይጥልባታል እዛ ሀገር ላይ። ይሄ ካልቆመ የ6 ወር ሕፃን ልጅ ስትደፈር ኢትዮጵያ ውስጥ የ6 ወር ሕፃን ልጅ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። ወርቄን አስገቢያት። ወርቅ ሳታይ በህይወትሽ 1 ግራም ወርቅ ያሳይሽ አባት አምላክ። ምን አባቷ ላርጋት? ወርቄ ማናት? ወርቅ ላይሽ ላይ አይድረስና የቷን ወርቄ ነው ማስገባልሽ? ወርቅ ላይሽ ላይ 1 ግራም ወርቅ ያሳይሽ አባት አምላክ። ያንቺ ወርቄ ሂጂና ቤቷ አዳምጫ። ምን አባሽ ላርግና ላስገባት? ማናት ወርቄ? የትኛዋ ናት? ኦነግ ሸኔዋን ወርቄ ነው አስገቢ የምትዩት? ኦነግ ሸኔ ስታስገድልና አሁን አስገድላ ጨርሳ ቁጭ ያለችውን ኦነግ ሸኔዋ ወርቄን ነው ማስገባው። ስታስገድል ሚዲያ ላይ በዚህ በሞቱት በስተጀርባ ጂጂኪያ ያለችበት ወርቅ ያለችበት በሚገደሉት በስተጀርባ ገባችሁ? ይሄ ምንም ያለ ጂጂኪያ ለሞተችው ለዚች ልጅ ድምፅ ሆነችላት? አልሆነችም። ዩኒቨርሲቲ ለተማሩ ለሞቱ ሆኑ አልሆኑ። ማን ሰባይነት እንደሚሰማ ሚዲያ ላይ ቼክ አድርጉ። የጂጂኪያ ልጅ ወታ ድምፅ ሆናለች ለዚህ ልጅ ሚዲያ አላት አይደል? አልሆነችም። ሁላችሁ ውስጣቸው ተንኮል፣ ውስጣቸው ማንም ቢሞት ምንም ያመስላቸው። አስሎንጋስ ገንዘብ የሚያስገኝ ነገር ካልሆነ they don't care። ልንገራችሁ they don't care። እኔ ማንንም እንዲህ ከጥፍሬ ቆሻሻ ወርጄ የማየው አንድ ሰው የለም። እኔ የሚቆረቁረኝ አንድ ሰው የለም። እውነታና እውነታን ተናግሬ ህይወቴ ብታልፍ ችግር የለብኝም። እውነታን ግን ከመናገር ወደኋላ አልልም። ገባችሁ? እውነታውን ማን ተንኮለኛ፣ ማን ጤነኛ፣ ማን ሰው ሲሞት እንደሚያስደስተው ማወቅ ትችላላችሁ፣ ማወቅ ትችላላችሁ። ይሄን ሙሉ ኢትዮጵያ እያስለቀሰ የእነዚህ 2 አጀንዳ የሰጡንም አሁን ግማሹ የቀነኒ ጉዳይ ለማስረሳት ነው ኢቢኤስ ያስነሳው። ኢቢኤስ ይሄንን ዜና ለምን አመጣው? ለምን አነሳው? መንግስትን ያስነሳው ምናውቀው ይሆናል። ኢቢኤስ ወጥቶ የዚህን ጉዳይ ምላሽ ካልሰጠ አንፋታው። ኢቢኤስ የምትባል ሚዲያ ወይ ከኢትዮጵያ ትጠፋለ ወይ እውነቱን ታወጣለ። የእህቶቻችን ነፍስ የት እንዳሉ አውቃችሁ አውጥታችኋል።
እንደዚህ አይነት ድራማ ኢቢኤስ ይሄ ድራማን ያወጣው ለምትሉ ኢትዮጵያኖች ኢቢኤስ የአንድ ግለሰብ ሚዲያ ይሄ የትንሽ ሚዲያ ምናምን አይደለም። ኢቢኤስ ሚዲያ ከዚህ በፊት ምን ሲያቀርብ እንደነበረ ሁላችንም እናውቃለን። ዛሬ ይሄ ሚዲያ ያወጣው ሮንግ ነው። ሀውካም ሮንግ ነው። ተባብረው በግሩፕ ነው የሚሰሩት። ሂስቴሪውን አውቀው ነው የሚሰሩት። ምንድን ነው የሚሰሩት? አሁን አነሳው። ለምን አነሳው? የእኛ ጥያቄ ነው። እንዴት አነሳው? የእኛ ጥያቄ ነው። የልጅቷ ስልክ ለምን አይሰራም? የእኛ ጥያቄ ነው። አካውንቷ ትክክል ከሆነ ልጅቷ የት እንዳለች ወታ። አንዳንዶቻችሁ ውሸት ነው የምትሉ አላችሁ አይደል? ውሸት ከሆነም ኢትዮጵያ ውስጥ ነው አይደል እህታችን ያለችው? ኢትዮጵያ ውስጥ ወታ ትናገር። እንዲህ አይነት ድራማ ነው ለምትሉ ሰዎች እንዲህ አይነት ድራማ በህይወታችንም አይተን አናውቅም። ኢቢኤስ አሽቃባጭ ነው። አሽቃበጠም አላሽቃበጠም ኢቢኤስ ከህዝብ አይበልጥም። ህዝብ ነው የሚከተለው፣ ህዝብ ነው የሚያየው። በእነዚህ ህጻናቶች ተስተጀርባ ሿሿ ተጫውታችሁ ከሆነ ኢቢኤስ የሚዲያው ቀላል ነው። እናንተን ራሱ በህይወት እንፈልጋችኋለን። ይሄም ማወቅ አለባችሁ። ኢቢኤስ ከዛ ደምቢዶሎ ትምህርት ቤት አላለችም ለምትሉ ማለት ነው። ትምህርት ቤት አላለችም። ታይቷል እኮ አሳይታል። መናገር አይጠበቅባትም። ሙሉን ደግሞ አላቀረቡትም። ይሄ የአባታችሁ እንትን ነው ወይ? ይሄው ደምቢዶሎ ዩኒቨርሲቲ እንደሆነ ይሄው የዩኒቨርሲቲው እንትን ይሄ አርማው የአባታችሁ ነው እንዴ? ይሄ አርማው የሚታይ የማን ነው ብላለች። ደምቢዶሎ ዩኒቨርሲቲ ለመሆኑ ይሄ እሱ ይሁን እሱ አይሁን። እኔ እኮ የምታስቁኝ ብሔር አልጠራንም። ደፋሪና ገዳይ ብሔር የለውም። ደምቢዶሎ ዩኒቨርሲቲ ኦሮሚያ ክልል ነው ያለው። ደፋሪ ትግራይ ውስጥ አይተናል በቅርብ ሲደፈሩ። ደፋሪ አማራ ክልል አይተናል። የ7 ዓመት ህፃን ልጅ ተደፍራ። ደፋሪ ኤቭሪዌር ነው ያለው። እናንተ የተጨነቃችሁት ኦሮሞ ደፈረ ተብሎ ፈርታችሁ ነው። ኢዝኖት ደምቢዶሎ ዩኒቨርሲቲ 17 ልጆች ተይዘዋል። ስለዚህ ደምቢዶሎ ዩኒቨርሲቲ ሄጄ እዛ አስታክመውኛል ካለች የዩኒቨርሲቲው አስተማሪ እንዴት እስከ ዛሬ ይሄ ሁሉ የሰው ሁሉ የተጨነቀበትን ነገር ለምን ላሽ አለ? ደፋሪ ብሔር የለውም። ከዛ ውስጥ ምናልባት እንደውም አንዷ የኦሮሞ ስም ሁሉ ያላት ልጅ አለች። ኦነግ ሸኔ ብሔራችሁን አይቶ ነው እንደሚደፍረው። ባለፈው ምንድነው ስሙ ገብርኤል ንግስ ሄደው 4ቱ የኦሮሞ ልጆች ናቸው የገደሏቸው። ስናለቅስ የነበሩ የአዲስ አበባ ልጆች ናቸው፣ ግን የኦሮሞ ልጆች ናቸው። ቤተሰቦቻቸውን ሁሉ የምናውቀው። ኦነግ ሸኔ ብሔር አይቶ አይደለም የሚደፍር የሚያፍን። ኦነግ ሸኔ ሂዶን ኬር አባውት ዩር ኦነግ ሸኔ እውነን ለመነጋገር እንደ ኦሮሞ ህዝብ ያስጨነቀ፣ እንደ ኦሮሞ ህዝብ የተፈታተነ፣ እንደ ኦሮሞ መከራውን ያሳየው የለም። እርግጠኛውን የምነግራችሁ ኦነግ ሸኔ ቢያዝ ኦነግ ሸኔ ቦታው ልክ ቢያል እፎይ ብሎ የሚኖረው ኦሮሞ ነው። ደፈርስ ፕሌስ ኦሮሞን ነው መከራ እያሳየ ያለው ኦነግ ሸኔ። ታቦት ይዘው ወጥተው እንኑርበት ያሉት በአብይ አህመድ ዘመን ኢዝ ኖት ነቲንግ ቱ ዱ ዊዝ ብሄር። አሁን እናንተ የኦሮሞ ስራ ወጣ ኦሮሞ ኖሪሊ ኢዝ ኖት አባውት ኦሮሞ እያወራን ያለ ነው። ኢዝ ኖት አባውት ኦሮሞ